ሰላም ሰላም ያ ጀማ ብለናል። ዛሬ ደግሞ በሌላ ቪዲዮ መጥተናል። የዛሬው ቪዲዮ ደግሞ ስለ ሊዛ ደሳለኝ ነው። መጀመሪያ ፎሎ አርጉ፣ ላይክ አርጉ። ከዛ ነው የምንቀጥለው እንደሱ። ዛሬ የምናወራው ስለ ሊዛ ደሳለኝ ነው። እንግዲህ ይሄ የእሷ ታሪክ ሰሞኑን በሶሻል ሚዲያ ላይ ሲዘዋወር የነበረ ታሪክ ነው። በደንብ አብራርተን እናየዋለን ማለት ነው ያለውን ነገር። እንግዲህ ብዙዎች ሲሳሳቱ የነበሩት ሊዛ ደሳለኝ የደሴ ዩኒቨርሲቲ ተማሪ ነች ሲሉ ነበረ። አይደለችም። ሊዛ ደሳለኝ በከተማው በሚገኝ ድሪምስ ቴክኖሎጂ ኮሌጅ የ4ኛ አመት ተማሪ ነበረች። በዚህ አመት ተመራቂ ነበረች። በጣም ያሳዝናል። እንግዲህ ለመመረቅ እየተዘጋጀች እያለ ነው ማለት ነው ይሄ ነገር የተፈጠረው። እንዲሁም አባቷ መምህር ናቸው። በጣም ነው ያሳዘኑኝ። በመምህር ደሞዜ ነው እዚህ ያደረስኳት ሲሉ ያሳዝናል በጣም። አደረሰችልኝ በሚሉበት ሰዓት ይሄ ነገር መፈጠሩ በጣም ነው የሚያናድደው። እንግዲህ ነገሩ ይሄ ነው የተፈጠረው ማለት ነው። ሊዛ ደሳለኝ ሮብ ቀን መስከረም 27 2018 ዓመተ ምህረት ማለት ነው ከቤቷ ስልኳን ለማሰራት ነው የምትወጣው። ከምሽቱ 1 ሰዓት ላይ ማለት ነው። ከምሽቱ በ1 ሰዓት ስልኳን ለማሰራት ወጣች ማለት ነው። ስልኳን ካሰራች በኋላ ቤተሰብ የሚያውቀው ይሄንን ነው። ለጓደኛዋ ግን ደውላ ስልኩን አሰርቼ ጨርሻለሁ፣ ወደ ሌላኛዋ ጓደኛዋ ቤት ደግሞ እየሄደች እንደሆነ ተናግራ ነበረ። ጓደኛዋ የተናገረችው ይሄንን ነው። ስለዚህ ስልኳን አሰርታ ጨርሳ ወደ ሌላኛዋ ጓደኛዋ እየሄደች እያለ ነው ማለት ነው ይሄ አደጋ የተፈጠረው። እንደን ከዛ በኋላ ሲደውሉም ምንም ነገር የለም። ብትፈለግ ሁሉ ነገሯ አድራሻዋ ጠፋ ማለት ነው። ከዛ ከብዙ ፍለጋ በኋላ በጣም ተጎድታ መሬት ላይ ወድቃ ተገኘች ማለት ነው። እንደን ሊዛ ለሕክምና እርዳታ ወደ ደሴ ሪፈራል ብትወሰድም ህይወቷን ማትረፍ አልተቻለም ማለት ነው። ምክንያቱም በጣም ጉዳት ደርሶባት ነበር። 1 ተደፍራ ነበር፣ 2 ጭንቅላቷ ላይ፣ ጀርባዋ ላይ፣ በጣም ብዙ ቦታ ላይ አይኖቿ ላይ ጉዳት ደርሶባት ነበር ማለት ነው። ይሄንን ያክስቷ ልጅ ናት የተናገረችው ጉዳት እንደደረሰባት እና በዛን ሰዓት ወድቃ ሲያገኟት ቦርሷ፣ ስልኳ፣ የአንገት ሐብሎቿ፣ የተለያዩ ንብረቶቿ አልነበሩም። ይህ ደግሞ ሌቦች ያደረጉት ለማስመሰል የተደረገ ነው እንጂ ያክስቷ ልጅ የሰጠችው አስተያየት ነው። ይሄ ሌቦች ለማስመሰል ያደረጉት ነገር ነው እንጂ ይሄ ነገር ሌቦች አይደሉም ማለት ድንገት የተፈጠረ ነገር አይደለም፣ የታቀደበት ነው ብለዋል። ይህም ያሉት አባትየውም እንደተጠየቁት ወይ የፍቅር ጥያቄ አቅርቦላት እምቢ ያለችው ሰው አለ አይደለ፣ የሆነ እልህ የተጋባ ሰው ቀን ጠብቆ ይሄ በየበቀል ነው ማለትም አቅዶበትና አስቦበት ያደረጉት ነገር ነው እንጂ ይሄ ድንገተኛና የሌቦች ጉዳይ እንዳልሆነ አባቷም የአክስቷም ልጅ ጓደኛዋም የሚገምቱት እሱን ነው። እንግዲህ ፖሊስ እስካሁን ገዳዩን አላገኘም። አሁንም ምርመራ እያደረገ ነው እና አዲስ መረጃ ሳገኝ አሳውቃለሁ፣ ለህዝብ ይፋ አደርጋለሁ ብሏል። በጣም ያሳዝናል። ገዳዩ ቢገኝና ለቅጣት ቢቀርብ ጥሩ ነው። እንግዲህ ይሄን ይመስላል። በጣም ነው የሚያሳዝነው። ምን ይባላል፣ ነፍሷን በገነት ያኑርልን ነው የሚባለው። ለቤተሰቦቿ መጽናናትን እንመኛለን። በጣም የሚያሳዝን ነገር ነው። ግን በጣም የሚገርማችሁ ነገር ማለት ነው እንደዚህ አይነት ወሬዎች በጣም እየተስፋፉ ነው። በተለይ ይሄ ሶሻል ሚዲያ ላይ እንደዚህ አይነት ወሬዎች መወራት፣ ቲቪ ላይ ምናምን መቅረብ ከጀመሩ ጀምሮ ቴክኒኩንም እያሳዩ ነው መሰለኝ፣ ከዛ ላይ እየወሰዱ ነው መሰለኝ፣ አላቅም። በጣም እየተስፋፋ ነው። ሴቶች ላይ፣ ህጻናት ላይ የሚደርሰው ግፍ ቀላል አይደለም። በዛ ላይ ቁጥራቸው በጣም እየጨመረ ነው ከጊዜ ጊዜ። ለምን እንደሆነ እኔ እንጃ፣ እኔ አላቅም። ብቻ ግን ሰው ምን አይነት ጭካኔ እንዳለው አላቅም። በጣም ከባድ ነገር ነው ማለት የሰውን ነፍስ ማጥፋት ደረጃ መድረስ ማለት እኮ ይሄ የአረመኔነት ጥግ ነው። ማለት ምን አይነት ማስቻል፣ ምን አይነት እዚህ ውስጥ ጭካኔ፣ ምን አይነት ህሊና ቢኖራቸው ነው እንደዚህ የሚያደርጉት? እኔ እንደውም ጥያቄ አለኝ ማለት ነው። ሳይኮሎጂስቶች ወይ እስቲ ይንገሩን ማለት እንደዚህ የሚያደርግ ሰው ምን አይነት አእምሮ ነው ያለው? ልክ ነው ወይ? የጎደለ ነገር የለም አእምሮ ውስጥ ነው? ህሊና የላቸውም? ለነሱ ለብቻ የለውም ነው ወይስ የነሱ የሚያስቡበት መንገድ የተለየ ነው? ማለት አላቅም እንዴት አይነት ጭካኔ እንደሆነ። አይደለም የሰውን ነፍስ ማጥፋት፣ ሰውን ዋሽታችሁ እኮ የሆነ ነገር ይከብዳችኋል አይደል? ህሊናን ይረብሻል። የሆነ የሚረብሽ ነገር አለ አይደለም? ነፍስ ማጥፋትና ሰውን የዚህን ያህል መበደል ራሱ። እኔ እስቲ ካላችሁ ይሄን ቪዲዮ የምታዩ ሳይኮሎጂስቶች እስቲ ንገሩን። ምንድነው ማለት ምንድነው የነሱ ጭንቅላት ምንድነው የሚሰማቸው?
ይሄንንስ ተግባር ከተገበሩት በኋላ እውነት ሰላም ይኖራቸዋል? እውነት ሰላም አላቸው ነው? ምንድነው የተለየ ነገር ለነሱ የተሰጠ ምንድነው እንደዚህ ሊያስጨክን የሚችል? በጣም ከባድ ነው። ያኔ ቤተሰብ ይኖራቸዋል፣ እህት ይኖረዋል፣ እናት ይኖረዋል፣ አረ ልጅም ሊኖረው ይችላል። በኢየሱስ ስም እውነት በጣም ከባድ ነገር ነው። ብቻ ግን የሰው ጭካኔ በጣም ነው የሚያስጠላው፣ በጣም ነው የሚከብደው። ብቻ መንግስት ግን የሀገሪቱ ፖሊስ እንግዲህ ቶሎ አጣርቶ ይሄንን ሰው ለመቀጣጫነት ቢያቀርበው ጥሩ ነው። ብዙም ከሆኑ ለመቀጣጫነት ቢያቀርባቸው ጥሩ ነው። ሁሉም ተይዘው ለመቀጣጫነት መቅረብ መቻል አለባቸው፣ ወይም መቅረብ አለበት አንድ ሰውም ከሆነ። እውነት የኛ ሀገር መንግስት ግን ህጉን አሻሽሎ ማለት ነው እንደዚህ ሴትንና ህፃናትን የሚደፍሩ እውነት ወይ በአደባባይ ቢሰቀሉልን ወይ የሞት ፍርድ ቢፈረድልን በቃ ሰላም ነው። እውነት አንዱ ለአንዱ ትምህርት ይሆናል፣ እያየ ይፈራል። እኔ እንደዛ ቢሆን በቃ ምናልባት በአደባባይ በቃ ወይ በአደባባይ መሰቀል፣ እውነት በህዝብ በአደባባይ ወጥቶ ተዋርዶ የስቅላት ፍርድ ቢፈረድባቸው። እንደዚህ አሲድ መድፋት ሴትን ልጅን ህፃን ልጅን በተለይ በኢየሱስ እንደዚህ አይነት ሰዎች ትልልቅ ቅጣቶችን ቢቀጡ ለሌላው ማስተማሪያ መቀጣጫ ይሆናል እንጂ አሁን ይሄ 20 ቢገኙ ራሱ 20 አመት ወይ 15 አመት ተፈረደበት ይባላል። ከዛ በኋላ አሞክሮ የሚሉት ነገር አላቸው። ከዛ ደግሞ አንዳንድ ነገር ይባላል። ይሄ ሰውዬ 15 አመት የተፈረደበት በ5 አመቱ ወይ በ3 አመቱ ፏ ብሎ ይወጣል። አስቡት፣ የሰውን ነፍስ አጥፍቶ እንደዛ ነው። አብዛኛው በትንሽ ጊዜ ውስጥ ይወጣሉ። 5 አመት እንኳን አይሞሉም ይወጣሉ። ወጥተው ኖርማል ላይፋቸውን ነው የሚኖሩት። ኖርማል ላይፋቸውን ኢቭን ለሌላ ወንጀል ነው እንደውም የሚበረታቱት። ይሄ ልክ አይደለም። ወይ ስቅላት ፍርድ ወይ የሞት ፍርድ ይፈረድልን፣ ወይ ደግሞ እድሜ ልክ ይግቡ። በቃ መቼም ላይወጡ እድሜ ልክ ይታሰሩ። እሱ ደግሞ የመንግስትን ቀለም መጨረስ ነው። እንደውም ምንም ጥቅም የለውም። እውነት በቃ የሞት ፍርድ ይፈረድባቸው፣ የሞት ፍርድ ይፈረድባቸው። ለሌላው መቀጣጫ ይሆናሉ። እንዴ ሌላ ሀገር ሌላ ዓለም ላይ እኮ በጣም እንደዚህ ከፍተኛ ወንጀል የሰሩት ኢሚዲየትሊ የሞት ፍርድ ነው የሚፈረድባቸው። ኢቨን እንኳን የሞት ፍርዱ እንኳን ተሻሽሎ ወይ እድሜ ልክ ነው የሚገባት ወይ ደግሞ በጣም ረዥም አመት። ያንን ረዥም አመት እንኳን ጨርሰው ከወጡ ፋይላቸው ይቀመጣል። ስራ መቀጠር አይችሉም። ስራ የሚቀጥረው ሰውዬ ፋይላቸውን ሲያይ ምን አይነት ወንጀል ሰርተው እስር ቤት እንደገቡ ያመጣል። የትም ሄደህ ጎግል ላይ ምንም ላይም ስማቸውን ሰርች ስታደርግ እንዳለ ያወጣል ፋይል። ማንም ነው የማይጠጋቸው። ላይፋቸው በቃ ቀጥታ የማይሆን ላይፍ ነው የሚሆነው። እንደዛ ስለሚሆን አብዛኛው ከወንጀል ራሱ ይጠብቃል። ምክንያቱም አንድ ወንጀል ሰራ ማለት በቃ ምክንያቱም መረጃው እንዳለ ይቀመጣል ኢንተርኔት ላይ፣ በየሄደበት አሻራ በሚሰጥበት ስራ ሊገባ ሲል በቃ እያንዳንዱ ቦታ ላይ ፋይሉ ላይ ይሄ መረጃ የሰራት ወንጀል ትቀመጣለች። ያ መቀመጡ ደግሞ ከተቀባይነት እንዲጎድል ያደርጓል። ማንም አይቀበለው፣ ማንም አያስተናግደው። ማንም ቤት እንኳን ልከራይ ብላ ያከራዩት በጣም ብዙ ነገር ላይ ነው የሚጎድለው። ለዛም አብዛኛው ሰው ከወንጀል ራሱን ያርቃል። የኛ ሀገር ህግስ ይገባል ይወጣል፣ ማን ይሁን ምን ይሁን አይታወቅ። 5 አመት ባልሞላ ጊዜ ውስጥ ይወጣል። ይሄ ሰው ለሌላ ወንጀል ነው ጭራሽ የሚበረታታው። እውነት ግን ህዝቡ ሁላችንም ብለን ወጥተን ቢያንስ የሆነ ህጉ እንዲሻሻል ብናደርግ በጣም ነው ደስ የሚለኝ። እውነት እኔ እንደዚህ ነው የማስበው። እናንተ እንዴት ነው የምታስቡት? ብቻ ግን በጣም አሳዝናኛለች። እንግዲህ ምንም የምንለው ነገር የለም፣ ምንም ማድረግ አንችልም። እግዚአብሔር ቤተሰቦቿን መጽናናት ይስጣቸው። ሌላ ምንም ማድረግ አንችልም። እንግዲህ ጋይሶች ባይ ሼር ላይክ ፎሎ አድርጉ። እናንተ ደግሞ ፎሎ አድርጉ። ባይ